መጪው ትውልድ የራሱን ፓዝ ቻርት ማድረግ አለበት ሾችን እየሰዋህ በሚደረግ ነገር ብቻ እኔ ያልኩት ካልሆነ ሌላው አስተሳሰብ ቶታሊታሪያን ቤተክርስቲያን መቋጠር የሚፈልግ አስተሳሰብ እድር መቋጠር የሚፈልግ አስተሳሰብ ህወሓት ስላደረገው ሌላ ፓርቲን ቢያደርገው ስህተት ነው አይሆንም ተቀባይነት የለውም ለኔ ወጣቱ ይሄን ሳይክል ብሬክ ማድረግ አለበት የህወሓት ቀሳውስት ነን የሚሉ ሰዎች አሉ ቅስናውም የላቸው ቅንነቱም የላቸው ግን እኛ ያልነው ካልሆነ በስተቀር ብለው አንድም የሚያቀርቡት ሐሳብ የለም ባይዘው ተፈናቃዮችን ለመመለስ ያመጣው ነገር ስህተት ነው ከሚሉት በስተቀር ተፈናቃዮችን ለመመለስ የሚያስችል የሚባል ፕላን የላቸውም ብቻ ሳይሆን እንዲመለሱ ማይፈልጉ ከነዚህ ሰዎች ጋር ህወሓቱ ሆኖ መኖር ራሱ በጣም አስቀያሚ ነው ወጣቱ ኦሬዲ ጀምሮታል እኮ ይሄ ዝም ብሎ አጋጣሚ አይደለም ጌታቸው ስለመራው ስላልመራው በሚል አይደለም ሌላ አስፒሬሽን ያለው ይሄ መንገድ 50 ዓመት ሙሉ አጥፍተውናል ምን መጻፍ መመራመር የሚችሉ መሪዎች እስከመሩት ድረስ ይነሱም ከነ ብዙ ጉለቶቹ በራሁን መሳደብ ብቻ የትግል ስትራቴጂ አድርገው ያዙ ከተቻለ ደግሞ የተወሰነ ነፍጥ ተነስቶ አንድ ነገር ካላረግን ብቻ ያዙ ሰዎች ይዞ በቀረበት ሁኔታ ወጣቱን አስፒሬሽን ሊያሟላ ይችላል የሆነው መሆን ያለበት ወጣቱ የራሱ ባለቤት መሆን መቻል አለበት አምባሳደር እንደዚህ በተለይ በፓርቲዎቻችን ውስጥ የውስጥ ለውጥ የመታገል የውስጥ ለውጥን ያለ መቀበል አይነት እንቅስቃሴ ያለ በራስ ያለ መለወጥ አይነት እንቅስቃሴ ያለና ይሄ እንደ ሀገር ምን አይነት ችግር ፈጥሮብናል በመንደነው የሚሆነው አንደኛ ሰው ራሱ ያድጋል እኔ የዛሬ 10 ዓመት የዛሬ 5 ዓመት የዛሬ ዓመት የነበርኩት ለሆን አልችልም ከሆንኩ ተቸንክሬ ያለው ማለት ነው እና በሰዓት እንኳን ራሳቸውን ያድሳሉ አትሊስት ቆዳቸውን ይቀይራሉ የሆነ ቦታ ትላንት የሆነ ቦታ ያደረሰ ዕውቀት አቅም ችሎታ እይታ የሚቀጥለው መሰላል ያወጣ የሚቀጥለው መሰላል መውጣት የምችለው ከሚቀጥለው መሰላል ጋር ያዛመድ የሚችል አዳዲስ ሐሳብ ለመላመድ ስትሞክር ነው እንደሱ ደግሞ ከሆነ ከያስከው የተወሰነ የምትሸርፈው የምትከረክመው መኖር መቻል አለበት ከራስህ ጋር ነው ይሄ ሁለተኛው ግን እንግዲህ የተወሰነ አመት ጋር ሲደርስ አዲስ ትውልድ ይመጣል የዛሬ 25 አመት የነበረ ህፃን የነበረ ሰው የተወለደ ሰው አሁን 25 አመት ሲሞላ የፓርቲ መሪ መሆን ይችላል እኔ የፓርቲ ሊቀመንበር የነበርኩት በ26 አመቴ ነው ከኢህአዴግ ውጪ አትሊስት ተቋሚ በነበርኩ ያኔ ጌታቸውም ኢህአዴግ ስላልነበረ ችግር የለም ሁለታችን ውጪ ነበርና በ26 አመት እኔ የፓርቲ መሪቻለሁ እና ያኔ የነበረኝ በጣም አሪፍ መስሎኝ ያወራኋቸው ነገሮች አሁን ልክ ያልሆኑ ያሉ አሁን ማቹር አድርጌያለሁ ከዛ ደግሞ ያኔ ሶኖር የነበረ ተወላጅ ደግሞ አሁን ሲደርስ ለሱም ይሆን ነገር መማር ከሱ ጋር አጀስት ማድረግ ካልቻልኩ ሬሌቫንት አይደለም ኦብሶሌት ነኝ ፓርቲም እንደሱ ነው የሚሆነው ፈንዳሜንታል ሲኖራሉ እሳቤ ፈንዳሜንታል እሳቤዎች መዝለቅ ያለባቸው መሰረታዊ እምነቶች ከህዝብ ጥቅም አንፃር ከሀገር ፋይዳ አንፃር መሰረታዊ ምሰሶ የሚባል ይኖርሃል እሱ ከሌለ የምትላጋ ነው የምትሆነው እምነትም የለህም ማለት ነው እሱን ካስከ በኋላ ግን በእያንዳንዱ በመደርስበት ደረጃ ላይ አጀስት የምታረጋዋል አዲሱን ትውልድ ለማቀፍ የሚያስችል እሱ መሪ ሊሆን አይደል መሪም የሆነው አንተ ትንሽ ቀረብ ካልከለት ነው ሸብረክ ሳትለት ለአዲሱ ትውልድ እንዴት ብሎ መሪ መሆን ይችላል ሸብረክ ለማለት ደግሞ አንተ ያኔ አመረህ ያስከው ለአሁኑ ትውልድ ግን የማይሰራ ነገር መኖሩን ማመን ራስህን ማብቃት ምታንጠባጥበውና ምትጨምረው ነገር ማየት አለበት ይሄ እንደ ሰውም ለፓርቲም ይሰራል አንድ ፓርቲም ምንም ነገር ሳይቀይር ቃላት ጭምር ሳይቀይር መኖር ከቻለ ለአሁኑ ትውልድ ኦብሶሌት ነው ምንም ርባና የለውም ማለት ነው ወይ እሱን ጥሎት ነው አዲስ የሚመሰርተው ወይ ክራሽ አርጎት ከውስጡ ካኒባላይዝ አርጎ ነው አዲስ ማውጣት ያለበት ትውልዱና አይ ቲንክ ይሄ በሀገር ደረጃ የሚሰራል የዛሬ በ60ዎቹ ያስከው አቋም አሁን ልትቀጥል አይችልም አንድ ልጨምርልህ አደገኛ የሚሆነው አዲስ ሐሳቦች በጣም ምጣላቸው እኔ እንኳን በኔ እድሜ ማለት ነው ቀላል አይደለም ያገለግልኩት አዲስ ሐሳቦች በሚመጡበት ሰዓት የሚታይህ እንዴት መሰራት እንደማይችሉ ነው የሪአክሽን አንድ ጸሐፊ ፈላስፋን የልማት ኢኮኖሚክስ ተሪቶሪክ ሪአክሽን የሚለው አድሃሪ የሆነ ኃይል እድሜ በገፋ ቁጥር ፈልገው አይደለም አድሃሪ ነው ሰው ነው በቃ የያዝከውን ማቆየት ትፈልጋለህ አዲስ ጽሁፍ ማንበብ ያልቻለ ሰው ድሮ ያጠናትን ነገር ይዞ ነው መቀጠል የሚፈልገው አዲስ ነገር መስማት አይችልም ስለዚህ እሱ ምንድነው የሚለው አዲስ ነገር ብንጀምር ይላል የመጀመሪያ ሪአክሽኑ ያጠፋናል ነው የሚለው አዲስ ነገር ፐርቨርስ ነው የሚሆነው ካሰብነው ውጪ ውጤት ያመጣል ሁለተኛ
አደገኛ ነው ጆፐርዲ ይፈጥራል ይላል ሶስተኛ አይና አይሳካም ሊሰራ አይችልም ፊታይል ነው አዳሪነት ነው ይሄ ተራማጅ ነኝ ብለህ ብትለውም አዳሪነት ነው ከተቸከልክ ግን አደገኝነቱ ለሀገር በለው ወክሏል ለምትለው ህዝብ ያንተ ሐሳብ የሚገዳደር ኢቭን መጥፎ ቢሆን ማስተናገር የሚያስችል አቅም የለም መጥፎም ቢሆን እኮ መስማት መቻላል በያቃረም ቢሆን ስድብ መስማት መቻል አለበት እንጂ ለተነሳ መፈክሩ በሙሉ ጠመንጃ መፍትሄ የምታረግ ከሆነ አይሰራ ሶ የኔን ጉዶች ብቻ ባነሳለህ እኔ ጋር ያላቸው ልዩነት ምንም አይደለም በቃ የሚፈርም ፈርመናል በሆነ አጋጣሚ ጠቅላይ ሚኒስትሩ የኔን ሹመት አይቀበሉም ብሎ ተስፋ አድርገው በግልጽ እንደዛ ነው ኮሙኒኬት ያደረጉት ለጠቅላይ ሚኒስትሩ እንዳትቀበሉ እንደማትቀበሉ እናውቃለን ሌላ አማራጭ አዘጋጅተናል ብለው እንግዳውስ the moment slightly ስትለይ slightly በደስቲኔሽንም እንኳን አይደለም ፌደራል መንግስቱ ጠላታችን ነው ብለን ሁላችንም ተዋግተናል ታግለናል ምናልባት ከብዙዎቹ አሁን ሲቪል አመራር ከሚሉ በላይ ደግሞ ነው ከፍያለሁ ማለት በብዙ መልኩ ግን ስላይትሊ እኔ የዘመርኳት እንደ በእኔ መፈክር ሌላ ወጣት ጦርነት ውስጥ እንዲገባ አልፈልግም ብቻ ነው ያልኩት እንጂ ነው ያልኩት ለኔ ህልውና ሲል ተጨማሪ ዋጋ እንዲከፍል ግን አልፈልግም ነው ሶ በሰላም መንጨረሰው ነገር በሰላም ያለን እድል እስከናሟጠጥ ድረስ ፕሪቶሪያሱን እድል ነው ይፈቀደልን ለምንድን ነው ወደ ጠመንጃ ኳኳታ መንገባው የሚል ወጥተህ ሰላም የምትለው ማን ጦረኛ አለ ይልሃል እኔ ሰላም ነው ያልኩት ጦረኛ በየከሰስኩት ሰው የለም በተግባር ጦረኞች እንዳሉ ያወቁም ጭምር ማለት ነው ይችል ልዩነት ግን ማስተናገድ ስለማይችል ማስወገድ ነው የመረጠው ነው ማስወገድ ምን አይነት ማስወገድ ከፓርቲ ፊዚካሊ ማስወገድ ይሄ በሀገር ደረጃ ሲገለጽ ምን ያክል አደገኛ ነው የሚለው ማሰብ መቻል አለበት እኔ ባለፈው ሮማንቲሳይዝ እናረጋው ዝም ብሎ ወቅ ትግላችን ታሪካችን ድንገት ማየት መተጀመራቸው ኢን ሃይንድሳይት ራስህ ላይ ከደረሰው አንታያቸው ነገሮች ኢሊሚኔት የማድረግ አባዜ ሐሳብህን ለመለወጥ ካለመቻል የሚመነጭ ነው ስለዚህ ትልቅ አደጋ እንደሚፈጠር ነው ይሄ ለህዋሃት በለው ለገሌ የሚባል በለው በልጽግና እድሜ ሰጥቶት የኔ ሐሳብ ብቻ ነው ካለ የሚያጠፋው ነው ምንም ጥያቄ የለውም ይሄ መቀየር መለወጥ በየጊዜው ራስን እየፈተሽ ከህዝብ ጥቅም ጋር ከዘመን ጋር ራስን እያቀራረብክ የምትኖርበት ነው